ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸር አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 ኤሌክትሮማግኔቲዝም ነው እያየን ያለ ነው። ሌሰን 12 ዛሬ ትራንስፎርመር ላይ ነው የምናየው። የመጀመሪያ የምናየው ወርኪንግ ፕሪንሲፕልስ ኦፍ ትራንስፎርመርስ ኢን ሃውስ አፕላያንስ ነው። በየቤታችን ልንጠቀማቸው የምንችል ትንንሽ ኤሌክትሮኒክስ መሳሪያዎች እንዴት በትራንስፎርመር አማካኝነት እንዴት እንደሚሰሩ በዛሬው ሌሰናችን የምናየው ይሆናል። ሌላ በዛሬው ሌሰን የምናየው ኤክሰርሳይዝ 4.6 3 ጥያቄ አለ። እነሱን ጥያቄዎችን በዛው ሰርተን እንሄዳለን። ስለዚህ ከመጀመሪያ እስከ መጨረሻ ድረስ እንድትከታተሉ ለማለት ፈልጋለሁ። እስቲ ወደ መጀመሪያው እንሄድ። እዚህ ወደ መጀመሪያው ስንሄድ an alternating current or AC changes its direction periodically. alternating current የሚባለው ከሶርስ ከዋና ኤሌክትሪክ ሶርስ የሚመጣ ይሄ ኤሌክትሪክ ከረንት AC current ይባላል። ይሄ AC current ቫሪ ያደርጋል with time but with a constant frequency. ፍሪኩዌንሲውን ተመሳሳይ ያደርግና ግን በታይም ሬት ግን የራሱን ከረንት አንዴ ይጨምራል አንዴ ይቀንሳል። ዳይሬክሽን ፔሪዮዲካሊ ይጨምራል and typically supplies power to run household appliance. በየቤታችን ለምንጠቀማቸው ማንኛውም የኤሌክትሮኒክስ መገልገያዎች ምን ፓወር ራን ያደርጋል? ፓወር ራን ያደርግላቸዋል ማለት ነው። ወይ ደግሞ የኃይል ሶርስ AC ሶርስ ይባላል ማለት ነው። and this alternative current is also used in industrial equipments. በኢንዱስትሪ ወይ ደግሞ ለኢንዱስትሪ ውስጥ ለምንገለገልባቸው ለማንኛውም የኤሌክትሮኒክስ መገልገያዎች AC ሶርስ እንደ ትልቅ ፓወር ነው የምንጠቀምበት ማለት ነው። ስለዚህ ይሄን AC ሶርስ አይዘር ኢንክሪዝ ማድረግ እንችላለን ኦር ዲክሪዝ ማድረግ እንችላለን። ኤግዛምፕል የምናየው በቻርጀር ላይ ያለውን የትራንስፎርመርን አይነት እስኪ እናያለን ማለት ነው። ትራንስፎርመር ኤን ቻርጀርስ በእያንዳንዱ በሃውስ አፕላያንስ ወይ ደግሞ በማንኛውም በቤታችን የምንጠቀምባቸው ማንኛውም የኤሌክትሮኒክስ ዲቫይሶች በውስጣቸው ካፓስተር ይዘዋል። ስለዚህ ኤግዛምፕል የሞባይል ቻርጀር መውሰድ እንችላለን። እዚህ ኤግዛምፕል ላይ እንደምናየው ወይ ደግሞ እዚህ ፊገር ላይ እንደምናየው ሞባይል ፎን ቻርጀር አለ። there are many appliances that uses transformer in their circuit. በእያንዳንዱ ሰርኪዩት ላይ ማንኛውም በቤታችን እንገለገልበት ወይ ደግሞ ልንጠቀምበት የምንችል የኤሌክትሮኒክስ ዲቫይሶች ሁሉም ምን አላቸው? ትራንስፎርመር ይዘዋል ማለት ነው። ላይክ ዩር ፎን ስልካችን፣ ላፕቶፓችን፣ ኮምፒውተራችን፣ ታብሌት፣ ፓወር ሳፕላይ ሃቭ ትራንስፎርመርስ ኢን ዜም በውስጣቸው ምን ይዘዋል? ትራንስፎርመር ይዘዋል። ይህ ትራንስፎርመር ዓላማው ምንድን ነው? ከኤሲ የሚመጣውን ቮልቴጅ ወደ ስልካችን በሚገባበት ጊዜ ቮልቴጁን ቀንሶ እንዲያስገባልን የሚረዳ ምንድነው ማለት ነው? ትራንስፎርመር ነው ማለት ነው። ስልካችን እንዳይቃጠል ወይ ደግሞ ማንኛውም የኤሌክትሮኒክስ ዲቫይሶች በሃይ ካረንት ወይ ደግሞ በሃይ ቮልቴጅ እንዳይጎዱ እንዳይቃጠሉ ልንከላከላቸው የምንችለው በውስጣቸው ምን ካለ ብቻ ነው? ትራንስፎርመር ካለ ብቻ ነው። ካልሆነ ትራንስፎርም ከሌላቸው ቮልቴጁን መቀነስ አይችሉም። ቮልቴጁን የማይቀንሱት ከሆነ ሃይ ከረንት ስለሆነ ያ ከረንት ዲቫይሶችን በሙሉ ምን ሊያደርጋቸው ይችላል? ሊያቃጥላቸው ይችላል ማለት ነው። ስለዚህ እነዚህ የዚህ ጋር እንደምናየው የሞባይል ፎን ቻርጀር፣ የላፕቶፕ ቻርጀር ይሄ እያንዳንዱ በውስጣቸው ትራንስፎርመር አለ። ይሄኛው ዲሲ ኬብል ይባላል። እዚህ የላፕቶፕ ቻርጀር ላይ እቺ AC ፖርት ማለት ኤሌክትሪክ ከረንት ወይ ደግሞ AC ከረንት ኢንተር የሚያደርግበት ቦታ ነው። ኢንፑት ቮልቴጅ የምናደርግበት ቦታ ነው AC ፖርት ምንላት። እዚህ ጋር ይሄ ስኩዌር ሼፕድ ያለው ትራንስፎርመር ነው ማለት ነው። ክብ የሆነው ነገር ትራንስፎርመር ነው። ከዛ ትራንስፎርመር ከተቀበለ በኋላ ወደ ገመዶቹ ሲገባ DC ከረንት ነው። ይሄ DC ከረንት ምን ይባላል? DC ኬብል ይባላል። ስለዚህ ለምን DC ኬብል እንደሆነ እነግራችኋለሁ። ስለዚህ እያንዳንዱ የሃውስ አፕላያንስ ወይ ደግሞ በቤታችን እንጠቀማቸው የምንችል ማንኛውም ነገሮች አንዳንዴ ስቴፕ ዳውን ትራንስፎርመር ሊሆኑ ይችላሉ። ኤግዛምፕል በሞባይል ባትሪ ላይ የምናየው የትራንስፎርመር አይነት ስቴፕ ዳውን ትራንስፎርመር ነው። ኦር በላፕቶፕ ላይ
በስልካችን ላይ የምናያቸው የትራንስፎርመር አይነቶች ስቴፕ ዳውን ትራንስፎርመር ናቸው። ለምን ስቴፕ ዳውን ለምንድን ነው የሆኑት? ዘ ቮልቴጅ ቱ ኤስኤፍ ቮልቴጅ ዛት ዊል ኖት ሃርም ዩ ቱ ዘ ቻርጅ ዮር ዲቫይስ ባትሪያችን ላይ ወይ ደግሞ ስልካችን እንዳይቃጠል ዘን የሚመጣውን ቮልቴጅ ስቴፕ ዳውን አድርገው ወይ ደግሞ ዲክሪዝ አድርገው ዘን የሞባይላችን የሚፈልገውን አይነት የቮልቴጅ መጠን እንዲወስድ የሚያደርጉት እነማን ናቸው ማለት ነው? ትራንስፎርመሮች ናቸው ማለት ነው። ሌላ ልንጠቀምበት የምንችል የማይክሮዌቭ ነው። ማይክሮዌቭ ማለት የዌቭ አይነት ነው። ግን ይሄ ማይክሮዌቭ ለብዙ አገልግሎት ይውላል። ለኮሚኒኬሽን ይውላል። ለኩኪንግ ግን ትልቁን አስተዋጽኦ ያደርጋል ምግብ ለመስራት። ስለዚህ ይሄ ማይክሮዌቭ ዩዝስ ስቴፕ አፕ ትራንስፎርመር። ማይክሮዌቭ ለኩኪንግ የሚያገለግለው ማይክሮዌቭ ስቴፕ አፕ ትራንስፎርመር ይጠቀማል። ቱ ፕሮቫይድ ሃይ ቮልቴጅ ምን ለማድረግ ሃይ ቮልቴጅ ወይ ደግሞ ሃይ ከረንት እንዲያገኝ ዲቫይሱ ሃይ ከረንት ወይ ደግሞ ሃይ ቮልቴጅ እንዲያገኝና ዘን ምግቡ በቶሎ እንዲበስል የሚያስችለው ምንድነው? ስቴፕ አፕ ትራንስፎርመር ይጠቀማል ማለት ነው። ማን ነው ይህን የሚጠቀመው? ማይክሮዌቭ የሚጠቀመው የምግብ ማብሰያ አይነት ነው ማለት ነው። ስለዚህ ትራንስፎርመር ኢን ሪል ላይፍ ኢዝ ኤ ኮመንሊ ዩዝድ ሰርኪዩት ዛት ካን አይዘር ስቴፕ አፕ ኦር ስቴፕ ዳውን ዘ ኢንፑት ካረንትስ። ትራንስፎርመር በማንኛውም ሪል ላይፍ ወይ ደግሞ በማንኛውም ጊዜ የምንጠቀማቸው የትራንስፎርመር አይነቶች ምንድን ናቸው? አይዘር ስቴፕ አፕ ያደርጋሉ ኦር ስቴፕ ዳውን። ኤግዛምፕል ማይክሮዌቭ ኩኪንግ ማሽኑ ላይ ልናየው የምንችል የትራንስፎርመር አይነት ስቴፕ አፕ ትራንስፎርመር ነው። ለምን? የሚመጣውን ኢነርጂ ኢንክሪዝ ለማድረግ ወይ ደግሞ የሚመጣውን ፓወር ኢንክሪዝ ለማድረግ የምንጠቀምበት ስቴፕ አፕ ትራንስፎርመር ነው። ግን ብዙ ጊዜ ልንጠቀማቸው የምንችል ኤግዛምፕል የላፕቶፕ ገመዶች፣ የሞባይል ቻርጀሮች፣ እነዚህ ዲያግራም ላይ ያሉት ምንድናቸው? ብዙ ጊዜ ስቴፕ ዳውን ትራንስፎርመር ናቸው። ለምንድን ነው ስቴፕ ዳውን ትራንስፎርመር የሆኑት? ከኤሲ ሶርስ የሚመጣው ካረንት ወይ ደግሞ ቮልቴጅ ሃይ ቮልቴጅ ነው። ዳይሬክት ብናገናኛቸው ስልካችን ይጎዱታል። ስለዚህ ስልካችን እንዳይጎዳ እነዚህ በተለያየ ዲዛይን የተደረጉ የትራንስፎርመር አይነቶች ልንጠቀም እንችላለን። ከተጠቀምን በኋላ እነዛ ትራንስፎርመሮች ከኤሲ ሶርስ የሚመጣውን ቮልቴጅ ስቴፕ ዳውን ያደርጉታል፣ ይቀንሱታል። የሚቀንሱልን ከሆነ ቀጥታ ስልካችን የሚወስደው የቮልቴጅ መጠን ራሱ ሊሚት ያደርግልናል። ማነው ሊሚት የሚያደርግልን? ትራንስፎርመሩ ነው ማለት ነው። ሶ ዘ ኤሌክትሮኒክስ ኢን ዮር ሞባይል ፎን ኦር ላፕቶፕ አር ዲዛይን ቱ ወርክ አት ላው ቮልቴጅ ኮምፔርድ ቱ ዘ ኤሌክትሪክ ሰርኪዩት ኦር ዘ ኤሌክትሪክ ከረንት ዩ ካን ጌት ኢን ዘ ወል ኦፍ አውትሌትስ። ከቀጥታ ከሚመጣው ከረንት ዘን ቀጥታ የሚመጣውን ከረንት ኢንሌት ያደርጉትና ወደ ውስጣቸው ያስገቡና በትራንስፎርመሩ አማካኝነት ስቴፕ ዳውን ያደርጉታል፣ እንዲቀንስ ያደርጉታል። ከቀነሱ በኋላ ዘን በኬብል አማካኝነት ወደ ስልካችን ኢንተር ይሆናል ማለት ነው። የተመጣጠነ የቮልቴጅ አይነት ወደ ስልኮቻችን መግባት ይችላል። ኤግዛምፕል እነዚህ ጋር እንደምናየው እነዚህ ከዚህ ጋር ትራንስፎርመር አለ፣ እዚህ ጋር ኤሲ ሶርስ አለ። ይሄ ሶኬቱ ማለት ወይ ደግሞ እነዚህ ጫፎች ማለት ከኤሲ ሶርስ የሚገናኙ ናቸው። ይሄ ኤሲ ሶርስ በትራንስፎርመር አማካኝነት ይገባል። ከገባ በኋላ ዘን ይሄ ትራንስፎርመር ስቴፕ ዳውን ያደርገዋል። ዘን በዚህ ኬብል አማካኝነት ወደ ምን ይሄዳሉ ማለት ነው? ወደ ስልካችን ኢንተር ያደርጋሉ። የተመጣጠነ የቮልቴጅ መጠን ወደ ስልካችን መግባት ይችላል ማለት ነው። የሞባይል ፎን ቻርጀር ኦልሶ ኮንቴንስ ሬክቲፋየር አፍተር ስቴፒንግ ዳውን ዘ ቮልቴጁን ከቀነስ ነው በኋላ ዘን ኤሲ ኢዝ ኮንቨርት ኢንቱ ዲሲ። አልተርኔቲቭ ከረንት ወደ ምን ይቀየራል? ወደ ዲሲ ከረንት ይቀራል ባይ ዩዚንግ ሬክቲፋየር። ሬክቲፋየር ማለት ኢዝ ኤ ዲቫይስ ዛት ኮንቨርትስ አልተርኔቲቭ ከረንት ኢንቱ ዳይሬክት ከረንት። ሬክቲፋየር የሚባለው የሴሚኮንዳክተር ዲቫይስ አይነት ነው። ዜን አላማው ምንድን ነው? ከአልተርኔቲቭ ከረንት የመጣውን ከረንት በትራንስፎርመሩ አማካኝነት ይቀበልና ዜን ከተቀበለ በኋላ ስቴፕ ዳውን የሆነውን ቮልቴጅ ወደ ዳይሬክት ከረንት ይቀይርናል፣ ዲሲ ከረንት። ስለዚህ አልተርኔቲቭ ከረንት ማለት በታይም ቫሪ የሚያደርግ ነው፣ ዳይሬክሽኑን የሚቀያየር ነው አልተርኔቲቭ ከረንት ማለት። ይህ ዳይሬክት ከረንት ግን ፍሎውስ ኦንሊ ዋን ዳይሜንሽን ወይ ደግሞ ዋን ዳይሬክሽን ነው። አንድ አቅጣጫ ብቻ ከረንቱ ተከትሎ እንዲፈስ የሚያደርግልን
የሰሚኮንዳክተር አይነት ሬክቲፋየር ይባላል ማለት። ስለዚህ የሞባይል ባትሪ ከትራንስፎርመር በተጨማሪ ሬክቲፋየር የሚባል ዲቫይስ ይዟል። ስለዚህ የዚህ የሬክቲፋየር ዓላማ ደግሞ ወይ ደግሞ አገልግሎት ደግሞ አልተርኔቲቭ ከረንትን ወደ ዳይሬክት ከረንት የመቀየር ነው። ዳይሬክት ከረንት ከሆነ በኋላ ከረንቱ ፍሎስ ኦንሊ ኢን ዋን ዳይሬክሽን ነው ማለት ነው። ስለዚህ ስለ ሬክቲፋየር በቻፕተር 5 ሞር የምናየው ይሆናል። ግን አንድ ሞባይል ቻርጀር ኬብል ይኖረዋል። ያ ኬብል ሬክቲፋየር ይኖረዋል። እንደገና ኤሲ ሶርስ ይኖረዋል ወይ ደግሞ ኤሲ ፖርት የሚባል ኤሲ ፖርት ይኖረዋል። ከዛ ትራንስፎርመር እንዳለው እነዚህ ኮምፖነንቶች እንዳለው መገንዘብ ይኖርብናል ማለት ነው። እሺ አሁን ደግሞ መንገባው ወደ ኤክሰርሳይዝ 4.6 ነው ማለት ነው። ኤክሰርሳይዝ 4.6 አንደኛው ጥያቄ ምን ይላል? የትራንስፎርመር ሃዝ ፕራይሜሪ ኮይል ዊዝ 1200 loops or turns አሉት and the secondary coil with 1000 loops. If the current in the primary coil is 4 ampere, then what is the current in the secondary coil? የመጀመሪያው የሚለው ምንድነው? የመጀመሪያው ናምበር ኦፍ ተርኑ 1000 ፕራይሜሪው 1200 ቢኖረው ሰከንዳሪው ደግሞ ያለው የጥምጥም ብዛት 1000 ቢኖረው መጀመሪያው ላይ ኢንተር የሚያደርገው የኤሲ ከረንት 4 አምፔር ቢሆን then what is the current in the output? ወደ ውጭ የሚወጣው የከረንት መጠን ምን ስንት ያክላል ወይ ደግሞ ምን ይሆናል ነው የሚለው። ይህን ጥያቄ ለመስራት ባለፈው ያሳየኋችሁ አንድ ኢኩዌሽን አለ። ትራንስፎርመር ኢኩዌሽን ከፓወር ኢኩዌሽን ጋር ወስጄ ያሳየኋችኋል። ለማስታወስ ያክል ወደ ሶሉሽናችን ስንገባ ጊቭን ስናወጣ ቪኤንፒ አለ ናምበር ኦፍ ተርንስ ኦን ዘ ፕራይሜሪ ኮይል 1200 ነው። 1200 ተርንስ ነው። ኤንኤስ አለ። ኤንኤስ ደግሞ 1000 ተርንስ ነው ያለው። ዘ ከረንት ኢን ዘ ፕራይሜሪ ማለት አይፒ ነው ማለት ነው። አይፒ ኢዝ ኢኳልስ ቱ 4 አምፔር። እሺ ይሄን ካደረግን በኋላ የተጠየቅነው ማለት ነው አይኤስ ነው። አይኤስ ኢዝ ሃው ማች ነው። ስለዚህ አይኤስን ለማግኘት ባለፈው አንድ ያሳየኋችሁ የትራንስፎርመር ኢኩዌሽን አለች። እሷ ምንድነው የምትለው? ቪኤስ ኦቨር ቪፒ ከሆነ ከማን ጋር እኩል ነው? ከናምበር ኦፍ ተርንስ ኦፍ ዘ ሰከንዳሪ ኮይል ሲካፈል ናምበር ኦፍ ተርንስ ኢን ዘ ፕራይሜሪ ኮይል። ይሄ ደግሞ ከማን ጋር እኩል ነው ተብለናል? ከከረንት ኢን ዘ ፕራይሜሪ ኮይል ኦቨር ዘ ከረንት ኢን ዘ ሰከንዳሪ ኮይል። አሁን እዚህ ጋር ቮልቴጅ አልተሰጠንም። ቮልቴጁ ባይሰጠንም ዘን ልንጠቀመው የሚገባ የኢኩዌሽን አይነት እችኛዋ ነው የምንጠቀመው ማለት ነው። ለምን ናምበር ኦፍ ተርን እና ከረንት ብቻ ነው የተሰጠኝ። እችን ኢኩዌሽን እጠቀማለሁ። ስለዚህ እችን ኢኩዌሽን ስጠቀም የታወቁት አሁን ኤንፒ ይታወቃል፣ ኤንኤስ ይታወቃል፣ አይፒ ይታወቃል። ስለዚህ የማይታወቀው አይኤስ ነው። አይኤስን ደግሞ ክሪስክሮስ ልጠቀም። አይኤስ ማለት ኢኳልስ ቱ ኤንፒ ታይምስ አይፒ ሲካፈል ለኤንኤስ ይሆናል ማለት ነው። ስለዚህ በተካካት ነው ቀላሉ። አይኤስ ኢኳልስ ቱ ኤንፒ ስንት ነው? ኤንፒ 1200 1200 ሲባዛ አይፒ ስንት ነው? 4 አምፔር ነው ሲካፈል በ1000 ይሆናል ማለት ነው። 1000 20 በ20 ይጣፋል። 12 ሲባዛ በ4 48 48 ሲካፈል ለ10 አይፒ ማለት 48 ሲካፈል ለ10 ማለት 4.8 አምፔር ይሆናል ማለት ነው። ስለዚህ ከረንት አውትፑቱን ምን ማድረግ እችላለሁ ማለት ነው። ይሄን ኢኩዌሽን በመጠቀም በቀላሉ ማግኘት እንችላለን። ስለዚህ አይፒ እዚህ ጋር ምን ኢኳልስ ቱ ስንት አገኘን? 4.8 አምፔር ነው። ኢንቨርስሊ ፕሮፖርሽናል ነው ከማን ጋር? ከተርን ጋር። አይኤስ የሚጨመረው ኢንቨርስሊ ናምበር ኦፍ ተርን ከቀነሰ ነው። ወይ ደግሞ እዚህ ጋር 1000 ነበር፣ ከ1200 ወደ 1000 ቀነሰ። ከረንቱ ደግሞ ከ4 ወደ 4.8 ኢንክሪዝ አደረገ። ናምበር ኦፍ ተርን እየቀነሰ መጣ። ዘ ከረንት ድሬን አውት የሚያደርገው ወይ ደግሞ የሚወጣው ከረንት ግን እንዲጨምር ያደርገዋል ማለት ነው። እሺ አሁን ደግሞ የምናየው ሁለተኛ ጥያቄን ይሆናል ማለት ነው። ሁለተኛ ጥያቄ የሚለው ምንድነው? ካልኩሌት ዘ ተርን ሬሽዮ ቱ ስቴፕ 110 ቮልት አልተርኔቲቭ ቮልቴጅ ዳውን ቱ 20 ቮልት አልተርኔቲቭ ከረንት። ስቴፕ ዳውን ነው። ወደ ሶሉሽናችን ስንሄድ
ቮልቴጅ ኢንፑቱ ኦር ፕራይሜሪ ቮልቴጁ 110 ቮልት ነበር። ወደ ምን ቀነሰ? ስቴፕ ዳውን አደረገና ቀነሰና ቪኤስ ኢኳልስ ቱ ወደ 20 ቮልት ኤሲ ቮልት ተቀየረ። ስለዚህ ይሄ ስቴፕ ዳውን ነው ማለት ነው፣ እየቀነሰ ነው የሚሄድ። ዘን ትራንስፎርመር ኢኩዌሽን ላይ ታስታውሱ ከሆነ ቮልቴጅ ኦን ዘ ሰከንዳሪስ ኦቨር ሬሾ ቮልቴጅ ኦን ዘ ፕራይሜሪ ኢኳልስ ቱ ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ዲቫይድ ባይ ናምበር ኦፍ ተርንስ ኦን ዘ ፕራይሜሪ ነበር። ወይ ደግሞ ምንድን ይባላል? ይሄ ተርን ሬሾ ይባላል። ስለዚህ እዚህ ጋር ምን ማድረግ እንችላለን? እኛ ተርን ሬሾውን ነው ፈልጎ የተባልነው። ተርን ሬሾውን ለማግኘት ቮልቴጁን ልጠቀም ቪፒን እና ቪኤስን። ስለዚህ ቪኤስ ኦቨር ቪፒ ነው የተባልሁኝ 20 ቮልት ሲካፈል ለ110 ቮልት ኢኳልስ ቱ ናምበር ኦፍ ተርንስ ኦን ዘ ሰከንዳሪ ዲቫይድ ባይ ናምበር ኦፍ ተርንስ ኦን ዘ ፕራይሜሪ ኮይል ነው ማለት ነው። ቮልት በቮልት ይጣፋል፣ 1 በ0 ትጣፋለች። ስለዚህ ናምበር ኦፍ ተርን ሬሾ ስንት ይሆናል ማለት ነው? 2/11 ይሆናል ማለት ነው። ወይም ደግሞ ስናካፍለው 2 ሲካፈል ለ11 ብናደርገው ተርን ሬሾቸው ይሄኛው ተርን ሬሾቸው አውትፑቱ 2 ሲሆን የኢንፑቱ ስንት ነበር ማለት ነው? 11 ሬሾ ነበር። 2/11 ሬሾ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ተርን ሬሾቸው 2/11 ወይ ደግሞ ናምበር ኦፍ ተርን ኦን ዘ ሰከንዳሪ ኮይል 2 ሲሆን የፕራይሜሪ ኮይሉ ስንት ነበር ማለት ነው? 11 ተርኖች ነበሩት ማለት ነው። ስለዚህ ይህን ትራንስፎርመር ኢኩዌሽንን በመጠቀም በቀላሉ ይህን ማግኘት ትችላላችሁ። question number 3 why does a transformer cannot raise or lower the voltage of ADC supply ነው የሚለው። ዳይሬክት ከረንት ሳፕላይ ቢሆን ለምን ቮልቴጁን አይጨምርም አይቀንስም ነው። ኤክስፕሌን ዮር አንሰር ነው የተባለው። ስለዚህ መጀመሪያ ትራንስፎርመር የሚሰራው በምንድን ነው? ትራንስፎርመር ኢዝ ወርክስ ኦን ዘ ፕሪንሲፕልስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን። ትራንስፎርመር የሚሰራው ኤሌክትሮማግኔቲክ ኢንዳክሽንን በመጠቀም ነው። ኤሌክትሮማግኔቲክ ኢንዳክሽን ማለት ደግሞ ምንድን ነው? ኤ ቼንጅ ኢን ከረንት ኦን ዘ ፈርስት ኮይል ኢዝ ኢንዲውስድ ኦር ፕሮዲውስስ ኤ ቮልቴጅ ኦን ዘ ሰከንዳሪ ኮይል። መጀመሪያው ላይ ያለው የኤሌክትሪክ ከረንት መጠን ክሬትስ ኤ ማግኔቲክ ፊልድ ኦን ዛት ዋየር። እዛ ዋየር ላይ ያለውን ምን ይፈጥራል? ማግኔቲክ ፊልድ ይፈጥራል። ያ ማግኔቲክ ፊልድ ሁለተኛው ላይ ኢንዲውስድ ቮልቴጅ እንዲፈጠር ያደርገዋል። ስለዚህ ቫሪንግ ከረንት ኦር ኤሲ ከረንት ካለ ሁልጊዜም ቼንጅን ማግኔቲክ ፊልድ በመጀመሪያው ኮይል ላይ ይኖራል። የመጀመሪያው ኮይል ላይ ያለው የማግኔቲክ ፊልድ ቼንጅ ሁለተኛው ላይ ያለው ላይ ኢፌክት ያሳደርበታል። ወይ ደግሞ ቫሪንግ ማግኔቲክ ፊልድ ኦን ዘ ሰከንዳሪ ኮይል ሁለተኛው ላይ ያለው ላይ ቼንጅን ማግኔቲክ ፍላክስ ይፈጠራል። ቼንጅንግ ማግኔቲክ ፊልድ የሚፈጠር ከሆነ ከረንት መፍጠር ይችላል። ስለዚህ ትራንስፎርመር የሚሰራው ባይ ዩዚንግ ዘ ላውስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን ነው። በዲሲ ግን ለምንድን ነው የተባለው? ጥያቄው በዲሲ ላይ ለምንድን ነው ነው። ስለዚህ መልሳችን መሆን ያለበት ምንድን ነው? መልሳችን መሆን ያለበት ኢንዳይሬክት ከረንት። ዘ አንሰር ኢዝ ኢንዳይሬክት ከረንት ኦር ዲሲ ከረንት ፕሮዲውስስ ኤ ኮንስታንት ማግኔቲክ ፊልድ። በዳይሬክት ከረንት ጊዜ ወይ ደግሞ በዲሲ ጊዜ ኮንስታንት ማግኔቲክ ፊልድ ነው የሚፈጠረው። ይሄ ኮንስታንት ማግኔቲክ ፊልድ ደግሞ ኢንዱስድ ቮልቴጅ እንዲፈጥር አይጋብዘውም። ስለዚህ በዲሲ ከረንት ጊዜ ቮልቴጁን ልንጨምረው ልንቀንሰው የማንችልበት ትልቁ ምክንያት ዲሲ ከረንት ጊዜ ትራንስፎርመሩ ኢንክሪዝ ኦር ዲክሪዝ ማይሆንበት ለምንድን ነው? ቼንጅን ማግኔቲክ ፊልድ ከሌለ ዜን ኢንዱስድ ቮልቴጅ አይፈጠርም። ስለዚህ በዳይሬክት ከረንት ጊዜ there is not a change in magnetic flux due to the presence of direct current። በዳይሬክት ከረንቱ ቼንጅ ማግኔቲክ ፍላክስ አይኖርም። ቼንጅ ማግኔቲክ ፍላክስ ማይኖር ከሆነ ኢንዱስድ የሚደረግ ቮልቴጅ ወይ ደግሞ ሊጨምር የሚችል ቮልቴጅ በጭራሽ አናገኝም ማለት ነው። ኢንዱስድ ቮልቴጅ እንድናገኝ ምን መኖር አለበት? ኤሲ ካረንት መኖር አለበት። ያ ኤሲ ካረንት ዜን ዋየሮችን ወይ ደግሞ በፕራይሜሪ ቮልቴጅ ላይ ቫሪ ማግኔቲክ ፊልድ ይኖራል። ያ ቫሪ ማግኔቲክ ፊልድ በሁለተኛው ኮይል ላይ ተጽዕኖ ያሳድራል። ስለዚህ ተጽዕኖ የሚያሳድር ከሆነ ዜን ትራንስፎርመሩ ኢንዱስድ ቮልቴጅ ልናገኝ እንችላለን። በዳይሬክት ጊዜ ግን
ቀጥታ አንድ አይነት ዳይሬክሽን ያለው ከረንት ስለሆነ ምንም የሚቀያየር ማግኔቲክ ፍላክስ አይኖርም። በዛ አማካኝነት ሁልጊዜም የምናገኘው የቮልቴጅ መጠን ሁልጊዜም ኮንስታንት እንዲሆን ያደርገዋል ማለት ነው። ስለዚህ ተማሪዎች ለዛሬ ያየናቸው እነዚህን ይመስሉ ነበር። ስለዚህ አዳዲስ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እያደረጋችሁ እስከሚቀጥለው ሌሰን ድረስ እስከምንገናኝ ሰላም ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ